ባህር ዘሎ መምጣት ለማንም አይበጂ እንደ ተልባ ስፍር ትከዳለች እንጂ አትረጋም ሀገር ያለ ተወላጂ አረ ጉዱ በዛ በጀልባ ተሻግሮ ሀበሻ እንዲገዛ ስትል ወረራው ክብርን ነጻነትንና ማንነትን የማስከበር ተጋድሎ ስለመሆኑ ለማሳየት ጥረት አድርጋለች። አዝማሪ ጣዲቄ በታሪካዊው የአድዋ ጦርነት ብስለትና ብቃት ምጡቅና ረቂቅ የሆኑ በርካታ የሽለላና የዘፈን ግጥሞችን አርበኞች በተሰበሰቡበት ሁሉ አድርሳለች። ማን እንዳንተ አርጎታል የርሳሱን ጉትቻ የዳኛው አሽከር አባ ነፍሶ ባልቻ ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ አድዋ ስላሴን ጠላት አረከሰው ገበየሁ በሞቴ ግባና ቀድሰው ዘግዘግ ታፈሙዱ ዘግዘግ ተሰደቡ ቀና አርገው ያተኮሱ እንዲሆን ጥይሰው አይፈራም እንደዛም ይሆን ናረገዳይ ጣና ይስጥልን ሀብል ተረክቤ አዝማሪ ጣዲቄን ዛሬ እንዘክራለን። መልካም ቆይታ። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ አብራችሁን እንድትሆኑ በአክብሮትና በፍቅር እንጠይቃለን። አድዋ ስላሴን ጠላት አረከሰው ገበየሁ በሞቴ ግባና ቀድሰው አዝማሪ ጣዲቄ የአፍሪካ ህዝቦች ቀንዲል የዓለም ጥቁር ህዝቦች ብርሃን ለሆነው የነጻነት ድል ምንጭ ሆና የተገኘችው ኢትዮጵያ ናት። የዓለም ጥቁር ህዝብ በተለይም ደግሞ አፍሪካውያን የከፋ መከራና የጨለማ ዘመንን አሳልፈዋል። ከዚያ ጨለማ ከሆነ የባርነትና የጭቆና ዘመን ይወጡ በነጻነት ብርሃንም ይመላለሱ ዘንዳ የአድዋን ድል ተምሳሌት ኢትዮጵያን ደግሞ አብነት አደረገላቸው። የአድዋ ድል የአንድ ጀንበር የጎራዴ ትርኢት፣ የታንክና መድፍ ጩኸት እንዲሁም የሁለት ሀገራት ህዝብ ጦርነት ብቻ አልነበረም። የአድዋ ድል የቆዳ ቀለምን ለይቶ ስር ለሰደደው የበላይና የበታች ትርክት እንዲሁም ስነ ልቦናዊ ጦርነት የማያዳግም ምላሽ የሰጠ የበታችነት ስሜት ፍጹም ወጌሻ ነው። የአድዋ ድል ከኛ በላይ ያሉት ልካቸውን አውቀው ማንነታችንን ጠይቀው ተደራጅተው መጥተው ተንጠባጥበው እንዲመለሱ ምክንያት ሆኗል። አንገታቸውን የደፉትም በወገኖቻቸው ደም በተገኘ ነጻነት ቀና ብለዋል፣ አልፈዋል። የአድዋ ድል ዘመን ተሻጋሪ የነጻነት አበርክቶ ከእልፍም እልፍ ያለ ትርጉም አለው። የአድዋ ጦርነት ከህፃናት እስከ አዛውንት፣ ከአርሶ አደር እስከ ወታደር፣ ከሊቃውንት እስከ ቀሳውስት የተሳተፉበትና ዘርፈ ብዙ ተጋድሎ የተደረገበት ተአምረኛ ጦርነት ነው። የአባቶች ጸሎት፣ የእናቶች ምርቃትና የህፃናት ሽኝት አድዋን ለስኬት አብቅተውታል። ገበሬው በምርቱ፣ ወጣት በጉልበቱ፣ ዕውቀት ያለው በእውቀቱ፣ ሙያ ያለው በክህሎቱ በዘመኑ ከሊቅ እስከ ደቂቅ ለአድዋ አበርክቶ ያልነበረው ኢትዮጵያዊ አልነበረም። በአድዋ ጦርነት የላቀ ሚናና ጎላ ተሳትፎ ከነበራቸው ባለሙያዎች መካከል ዓለም አጫዋች ወይም አዝማሪዎች ተጠቃሾች ናቸው። በታሪካዊው የአድዋ ጦርነት የላቀ ተሳትፎ ከነበራቸው መካከል የዘመኑ ጥበበኛ የመረጃ ሰዎች እንደነበሩ የሚነገርላቸው አዝማሪዎች ግንባር ቀደም ናቸው። አዝማሪዎች ስለ አድዋ ጦርነት ሁለት የጎሉ አበርክቶች ነበራቸው ያለን አንጋፋው ጋዜጠኛና የታሪክ ተመራማሪው ጥበቡ በለጠ የመጀመሪያው ከአድዋ ትውልድ ውጪ ያለ ሁሉ ልክ በጦርነቱ ሂደት እንደተሳተፈ ሁነቱን በእዝነ ህሊናው እንዲመለከት ማስቻላቸው ነበር ይላል። በሌላ በኩል ደግሞ በወቅቱ የነበሩትን አርበኞች ስነ ልቦና በማጠንከር ንጉሠ ነገሥቱን፣ እቴጌይቱን፣ መኳንንቱንና ሹማምንቱን በማጀገን አይተኬ ሚና ተጫውተዋል ይላል። በአድዋ ጦርነት እስከ አውደ ውጊያ የደረሰና የላቀ ተሳትፎ ከነበራቸው አዝማሪዎች መካከልም ቀዳሚዋና ተጠቃሿ አዝማሪ ጣዲቄ ናቸው። ይቺ ጥበበኛ አዝማሪ ገና ጦርነቱ ሳይጀመርና ችግሩን በዲፕሎማሲያዊ መስክ ለመፍታት ጥረት ላይ ባለበት ወቅት ጣሊያን ለጊዜ መግደያና ለማታለያ እርቅ ብለው ወደ ንጉሱ ሲልኩ ነገሩ ያልጣማት አዝማሪ ጣዲቄ አውድማው ይለቅለቅ በሮቹም አይራቁ ቀድሞም ያልሆነ ነው ውትፍትፍ ነው እርቁ ስትል የጦርነቱን አይቀሬነት አስጠንቅቃለች።
ጦርነቱ ሊጀመር ቀናቶች በቀሩት ወቅትም ጦርነቱ ሀገርንና ክብርን ድንበርን እንዲሁም ወገንን የማዳን ተልዕኮ ያለው መሆኑን አዝማሪ ጣዲቄ በጥበቧ ጠቁማለች። ጦርነቱ ድንበር ጥሶ ባህር አቋርጦ የመጣ ወራሪን ለመመከት የሚደረግ የክብርና የማንነት ጉዳይ መሆኑን ለማሳየት ባህር ዘሎ መምጣት ለማንም አይበጂ፣ እንደ ተልባ ስፍር ትከዳለች እንጂ አትረጋም ሀገር ያለ ተወላጂ፣ እረ ጉዱ በዛ፣ እረ ጉዱ በዛ፣ በጀልባ ተሻግሮ ሀበሻ እንዲገዛ ስትል ወረራው ክብርን ነጻነትንና ማንነትን የማስከበር ተጋድሎ ስለመሆኑ ለማሳየት ጥረት አድርጋለች። አዝማሪ ጣዲቄ በታሪካዊው የአድዋ ጦርነት ብስለትና ብቃት ምጡቅና ረቂቅ የሆኑ በርካታ የሽለላና የዘፈን ግጥሞችን አርበኞች በተሰበሰቡበት ሁሉ አድርሳለች። ግጥሞቿና የምታስተላልፋቸው መልእክቶች ንጉሠ ነገሥቱን የሚያነቁ መኳንንቱንና ሹማምንቱን የሚያስጠነቅቁና አርበኞችን ለላቀ ግዳጅ የሚያበቁ እንደነበሩም ይነገራል። የአዝማሪ ጣዲቄን ሙያዊ ተጋድሎ ያስተዋለው ሐኪም ሜረብ የተባለው ፈረንሳዊ ከዝነኛው የስፓርታ የጦር ሜዳ ገጣሚ ቲሪቲዮስ ጋር አመሳስሏታል። ከአድዋ ጦርነት ኋላ ንጉሠ ነገሥት ዳግማዊ አጤ ምኒልክ የአዝማሪ ጣዲቄን አበርክቶና አስተዋጽኦ ባለመዘንጋት ሽልማቶችን ወይዘሮ የሚል የማዕረግና በአዲስ አበባ ጣዲቄ የሚባል የሰፈር ስያሜ ሰጥተዋት እንደነበረ ደራሲና ጋዜጠኛ ጳውሎስ ኞኞ አጤ ምኒልክ በሚለው መጽሐፋቸው ጽፈውታል። ጣዲቄና ሌሎች አዝማሪዎች በአድዋው ጦርነት ወቅት በአውደ ውጊያውና በየጦር ሰፈሩ እየተገኙ ካበረከቷቸው ዘመን ተሻጋሪ ግጥሞች መካከል የተወሰኑት እስከዚህ ትውልድ ድረስ እየወረዱና እየተወራረዱ ደርሰዋል። ማን እንዳንተ አርጎታል የእርሳሱን ጉትቻ፣ የዳኛው አሽከር አባ ነፍሶ ባልቻ፣ ገበየሁ ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ፣ አድዋ ስላሴን ጠላት አረከሰው፣ ገበየሁ በሞቴ ግባና ቀድሰው። ጳውሎስ ኞኞ አጤ ምኒልክ ተድላ ዘዮሐንስ ዘውዴ የኢትዮጵያ ታሪክ ከወልወል እስከ ጎንደር። እዚህ ላይ ታዳ በአድዋ ድል ዘመን የነበረውን አንድነት፣ መተባበር ለአሁኑ ዘመን ሀገር ግንባታ መጠቀም እንደሚገባ ፕሮፌሰር አደም ካሚል ይናገራሉ። አድዋ የጥቁር ሕዝቦች የባርነት ቀንበር የተሰበረበት፣ የጥቁር ሕዝቦች የአሸናፊነት ስነ ልቦና ከፍ ከፍ ያለበት የኢትዮጵያውያን ብሎም የአፍሪካውያን የድል በዓል ነው። ይህ ድል በቀላሉ አልተገኘም። ደምና አጥንት እንዲሁም ሕይወት ተገብሮለታል። በርካቶች ስለ ሀገራቸው ነጻነት ሲሉም በክብር አልፈዋል። የታሪክ ተመራማሪው ፕሮፌሰር አደም ካሚል አድዋ በ1988 ዓ.ም በኢትዮጵያና በጣሊያን መንግስት መካከል የተደረገ ጦርነት ነው ብለዋል። ጦርነቱን በበላይነት አሸንፎ ሀገር ለመውረር የመጣው የጣሊያን ወታደር ተንኮታኩቶ የወደቀበት፣ አዋርጄ ሀገር ዘርፌ መለሳለሁ ብሎ በማናለብኝነት ዘመናዊ የጦር መሳሪያ ታጥቆ የመጣው ወራሪ ውርደት የተከናነበበት የድል በዓል ነው ይላል። አውሮፓውያን የአፍሪካ አህጉርን በዕጣ ተከፋፈሏት። ነጭ የበላይ ጥቁር የበታች የሚል እምነትም አደረባቸው። ኢትዮጵያ ሲደርሱ ግን እንዳሰቡት አልሆነም። እምቢ ለሀገሬ እምቢ ለወገኔ ያለው የኢትዮጵያ ሕዝብ በንጉሱ አዋጅ በአንድ ከቶ ጠበቃቸው። ሀገራዊ አንድነት ያሰባሰባቸው የአንድ ብርቅዬ ሀገር ሕዝቦች ስለ አንድነት፣ ስለ ፍቅር፣ ስለ ነጻነት ባንድ ተባበሩ። በወቅቱ ለዘር፣ ለቀለም፣ ለቋንቋ እንዲሁም ለብሔር ቦታ ያልነበራቸው ድንቅ ሕዝቦች ስለ አንድ ሀገራቸው በጋራ በአንድነት ዘመቱ። ለወራት ባደረጉት ጉዞ አንዱ አንዱን እየረዳ አንዱ አንዱን እያገዘ በፍቅርም ተጓዙ። አንድነታቸውን ሀገራቸውን ከባዕድ ወረራ ነፃ ለማድረግ ተጠቀሙበት። ለሀገራቸው ሲሉ ልጅ፣ ሚስትና እናት የሚለው ነገር ማነቆ አልሆነባቸውም። በፍቅር የተገመደው አንድነታቸው ለድላቸው ርካብ ሆናቸው። በመተባበርና በአንድነት በመሰለፋቸው ኢትዮጵያውያን በዓለም አደባባይ በተለይም በአውሮፓውያን ዘንድ ግርማ ሞገሳቸው ገዘፈ። ይህን የተገመደ አንድነት ለዛሬ ማንነታችን መጠቀም ግን ይገባል ባይ ናቸው ፕሮፌሰር አደም። ሀገርን እንደነበረ ለማስቀጠል በአድዋ ጦርነት ጊዜ የነበረውን አንድነት ማስቀጠል ተገቢ ነው ይላሉ። ለኛ ለኢትዮጵያውያን ሀገር ማለት ጀግኖች አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ለትውልዱ ያስረከቧት ከዕንቁ የከበረች ለዘላለም የምታበራ ሀገር እንጂ ዛሬ ውስጠ ወይራ ብልጣብልጦች በሚሸርቡት ተንኮል ልክ የወረደች አይደለችም።
ኢትዮጵያ የብሔር ሙዚየም ተብላ ትታወቃለች። ይህን የብሔር ሙዚየምነቷን በአድዋ ጦርነትም አስመስክራለች። ህዝቦቿ ለሀገራቸው አንድነት ሲሉ በአጭር ጊዜ ውስጥ በጦርነቱ ታድመዋል። ዛሬም ከመለያየት ይልቅ መተባበር፣ ከጸብ ይልቅ ፍቅርን ልናስቀድም ይገባል። በአድዋ ዘመን የነበረው አብሮነት፣ መተሳሰብ፣ መረዳዳት ዛሬም ቀጥሎ ስሟ በዓለም አደባባይ ገዝፋ የምትታይ ሀገር ማድረግ ተገቢ ነው። ኢትዮጵያ የምትጠናከረው ለ1.4 ቢሊዮን የአፍሪካ ህዝብ ነው። ኢትዮጵያን ችግር ገጠማት ማለት የአፍሪካ ቀንድ ላይ ችግር ወደቀ ማለት በመሆኑ አፍሪካውያን ከኢትዮጵያውያን ጎን መሰለፍ አለባቸው ብለዋል። ኢትዮጵያውያን የሀገራቸውን ዳር ድንበር ያስጠበቁትን አንድነታቸውን፣ ህብረታቸውንና መተሳሰባቸውን በኢትዮጵያ መዲና በአፍሪካ ህብረት መቀመጫ በሆነችው አዲስ አበባም ሙዚየም ከፍተን ኢትዮጵያውያን ለሀገራቸው የከፈሉትን ዋጋ፣ አንድነታቸውንና ህብረታቸውን ለአፍሪካውያን ብሎም ለዓለም ህዝብ ማሳየት አለብን። ኢትዮጵያ ያደረገችውን ተጋድሎ የከፈለችውን መስዋዕትነት ማሳየትና ማስረዳት ግዴታ ነው። ፕሮፌሰር አደም ኢትዮጵያ የተረጋጋች ሀገር ከሆነች የአፍሪካ ቀንድ ሀገራት ሰላማቸው ተጠብቆ አንድነታቸው ጸንቶ በአብሮነት ለነጻነት ለአፍሪካ ብልጽግና እንደሚተጉ የተለያዩ ጥናቶች ሲቀርቡ መከታተላቸውን ገልጸዋል። ያለዚያ የአንዱ ዳፋ ለአንዱ ይተርፋል እንዲሉ አወዳደቃችን የከፋ ይሆናል። በአድዋ ድል ዘመን የነበረውን አንድነት ዛሬ በመድገም የሀገራችንን አንድነት ማስጠበቅ ተገቢ ነው ብለዋል። ዘላለማዊ ክብር ለአባት እናት አርበኞቻችን። መረጃውን ከአሚኮ ተጠቅመናል።